ሀገራዊ አንድነትን ለማጽናትና ሰላምን ለማረጋገጥ ሁሉም የበኩሉን ሊወጣ እንደሚገባ በአማራ ክልል የኦሮሞ ብሔረሰብ አስተዳደር የሃይማኖት አባቶችና የሀገር ሽማግሌዎች አሳሰቡ። ብሔረሰብ አስተዳደሩ ከሁሉም ወረዳዎችና ከተማ አስተዳደሮች ከተውጣጡ የብሔረሰብ ተወካዮች ጋር በወቅታዊ ሀገራዊና ክልላዊ ጉዳዮች ዙሪያ የውይይት መድረክ በከሚሴ ከተማ አካሂዷል። ኢማም ኢብራሂም ተጨማሪ ዘገባ አለው። እንደ ሀገር የተያዙት የልማት ስራዎች እንዲከናወኑና የህዝቦች የመልካም አስተዳደር ጥያቄዎች እንዲመለሱ ለማስቻል ዘላቂ ሰላምን ማስፈን ይገባል። በሰላም ጉዳይና በሌሎች ወቅታዊ ሀገራዊና ክልላዊ ጉዳዮች ዙሪያ ከሁሉም ወረዳዎችና ከተማ አስተዳደሮች ከተውጣጡ የህብረተሰብ ክፍሎች ጋር የውይይት መድረክ በከሚሴ ከተማ ተካሂዷል። በመድረኩ የተገኙ የሃይማኖት አባቶችና የሀገር ሽማግሌዎች ለሰላም መረጋገጥ ሁሉም አካል የበኩሉን ሊወጣ እንደሚገባ ገልጸዋል። ሀገር እንደ ሀገር የምትቆመው መንግስት ከሀገር ሽማግሌ ጋር ከወጣት ከሃይማኖት አባቶች ጋር በቅንጅት ሲሰራ ውጤታማ ይሆናል። ሰላማችን መሬት ይነካል። እዚህ ጋር ነው አሁንም ዛሬም ነገም ወደፊትም መንግስት ማለት ያለበት ከሃይማኖት አባቶች ጋር ከሀገር ሽማግሌዎች ጋር ከወጣቶች ጋር በመመከከር በመወያየት ነው እዚህ ጋር መፍትሄ ልናገኝ የምንችለው። አሁንም እንደ ክልላችን በውይይት የሀገር ሽማግሌ ትልቅ ሚና አለው። እኛ አንድ ኤሪያ ላይ ሰላማችንን የምንፈጥረው እኛው ነን። እምናደፈረሰው እኛው ነን። ብዙ ማህበረሰብ ነው እዞ ላይ የምንገናኘው። ይሄን ተቻችለን ተዋደን እንደ ኢትዮጵያዊነት መጨረሻ ኢትዮጵያዊነት የኢትዮጵያ ህዝብ ነን። ኢትዮጵያዊነትን እስካል አስቀደምን ድረስ ያው ሰላሙ ረጋገጥ አይችልም። ይሄንን የኛ እንደ ሃይማኖት አባት እምነታችን ሰላም ነው። ሰላምን እንጥራለን፣ ለሰላም እንተጋለን፣ ለሰላም ህይወታችንን እንሰጣለን። የሀገር ሽማግሌም ለሰላም ይጥራል፣ ለሰላም ይተጋል፣ ለሰላም ህይወቱን ይሰጣል። የተጀመሩት የልማት ስራዎች ከግብ እንዲደርሱ መንግስት ሰላም ላይ ትኩረት አድርጎ ሊሰራ ይገባልም ብለዋል። የኦሮሞ ብሔረሰብ አስተዳደር ብልጽግና ፓርቲ የፖለቲካ ዘርፍ ኃላፊ አሊ መሐመድ ህዝብና መንግስትን ሊያቀራርብ የሚችል መተማመን መፍጠር ይገባል ብለዋል። ህዝብና መንግስትን ሊያቀራርብ የሚችል መተማመን መፍጠር ነው። አሁን ትልቁ የጽንፈኝነት ተልኮ መንግስትን ድርጅትን እና ህዝብን የመነጣጠል ስለሆነ ይሄን አንድነት እንዲመጣ መተማመን እንዲመጣ በተለይ እንደ መንግስትም እንደ ፓርቲም እየተገኙ ያሉት ለውጦች ምንድናቸው ድሎቻችን ምንድናቸው የሚለውን በትክክለኛው ደረጃ ቆጥረን የምንይዝበት አሰራሮች መፍጠር ስለሚያስፈልግ የመንግስትን የድርጅትንና የህዝብን መተማመን ትረስት እንዲፈጠር የማድረግ ስራ ነው። ህዝብን የሚያጋጩ የማህበራዊ ሚዲያ አጠቃቀምን በማረም የሚዲያ አጠቃቀማችንን ማስተካከል ይገባልም ብለዋል። ሌላው እንደ መፍትሄ የሚዲያ አጠቃቀም ስርዓታችንንም የማስተካከል በተለይ ሚዲያ የሰጠውን ነው የሚቀበለው። ትክክለኛ መረጃ ከሰጠነው ትክክለኛ ነገር ነው ቢወልድ ሊያደርግ የሚችለውና የተሳሳተ መረጃ ለህዝብ ከማድረስ መቆጠብ ያስፈልጋል። መንግስትና ህዝብን በማቀራረብ በኩል ዋነኛ ድልድይ ስለሆነ የሚዲያ አጠቃቀማችንንም ስርዓት እያስተካከልን መሄድ አስፈላጊ ሆኖ ተገኝቷል ማለት ነው።